የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። የቀን ቅኝት ተከታታይ የሬዲዮ ድራማን በተመለከተ አቅርበነው ለነበረው የመጀመሪያው ዙር የተሳትፎ ጥያቄ ከ1500 በላይ የአድማጮቻችንን መልሶች ተቀብለናል። በዚህም ምን ያህል ድራማው ተደማጭ እንደሆነና የአድማጮችን ቀልብ እንደሳበ ለመረዳት በቅተናል። የተሻለ ምላሽ ለሰጡን አድማጮች እንሸልማለን ብለን ቃል በገባነው መሰረት የተሸላሚዎቹን ዝርዝር አውጥተናል። በሚቀጥለው ክፍል ለሽልማት እጩ የሆኑ አድማጮችን ዝርዝር የምናሳውቅ መሆናችንን ከወዲሁ እየገለጽን አሁን ግን ክፍል 69ን ተከታተሉ ዘንድ እንጋብዛለን። ሰው የፈተና ወቅት ከዕለት ወደ ዕለት እየደረሰ ሲመጣ የፊደል አይን ማየት ያስጠላዋል። እንግዲህ ፊደሉ ሳይሆን መልሶ የሚያፈጥብኝ ከሆነ ስለ ጥናት ሳስብ ደርሶ ላብላብ የሚለኝ ከሆነ በጭንቀት አልሞትም። ቆይ እችን ምርጥ የፍቅር ፊልም አይቼ ስጨርስ ከቻልኩ አጠናለሁ። ካልቻልኩም የራሱ ጉዳይ። ወይ ማዬ ከምን ደርሰሽ መጣሽ? አሁንም እዚህ ተጎልተሽ እዚህ ምናምን ስለፈታሽልኛል? ማዬ ደግሞ ገና አሁን እኮ ነው የወጣሁት። ብታይ ጥናቱን ቢብሎኝ አይኔን እየቆጠቆጠኝ ሲያስቸግረኝ ጊዜ በቃ ዘበደዛ ገልጡ የሰው ገልጡ እንዴ ምን አለሻል? ስታይበት የሚቆጠቁጥ አይንሽ ምን ነው እዚህ መስታወት ላይ አፍጠሽ ስትይበት አይቆጠቁጥሽ እንዴ? ታዲያ ፊልምና ወረቀት አንድ ነው? ዝም ብዬሻለሁ። ምን ነው ናሴ አንዲት ጎሽታ ሳይፈልግ ምሽቱን አቀርቅሮ ሲያጠና አይኔን ቆረቆረኛ አይል እንዴ? ያው እንግዲህ ሲጀምራት በቃ ላንቺ ልጅ ማለት ሁሌ ዮናስ ብቻ ነው አይደል? መጣርጠሩስ ዮናስ እኮ በዚህ ሰዓት መኝታ ቤቱን ዘግቶ ያጠናል እንጂ እዚህ ተጎልቶ ቴሌቪዥን ላይ ሲያፈጥ አይገኝም። ወይ ቀድሞ ነገር ቤት ውስጥ አስችሎት ሲቀመጥ አይደል የሚያጠና? ዟሪ ዱል በይ ያክሽን ሰብስቢ። እንድች ብለሽ የልጄን ስም በክፉ ታነሽና አዎና ሁልጊዜ በውጤት የምበልጠው እኔ ነኝ። እሷ አጠገቤ ሊደርስ ቀርቶ የኔን ግማሽ ያክል እንኳን አያመጣ። አንቺ ግን አያወቅሽም ሁሌ ዮናስ 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 ታያለሽ። አሁን አትንጫጭብኝ። ይሄን ነገርሽን እዛ ወዲያ አጥፊና ወደዛ ገብተሽ ትምህርትሽን አጥኒ በጊዜ ብያለሁ። በእናትሽ ማዬ እንዴ እቺን ብቻ ቆይ እሺ እሷን ልጨርስ። ወይ ጉድ አጥፊ ብያለሁ አጥፊ። አንቺ ደግሞ እንደ አቤት 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 ጉድ እኮ ነው እናንተዬ። አቤት እስቲ አሁን እንደው ጤና ያላት ሴት ልጅ እንዲህ ርቃኗን ሆና ባደረረ ትወጣለች እንዴ? ልብስ ለብሳ የለም? ይሄም ባላና ባለዋን የሚያሳይ መጣቂ ጨርቅ ልብስ ተብሎ ይጠራልኛል እዲ ኧረ ጉድ በሉ። ወይኔ ደግሞ ልጅ ምን ልታደርገው ነው? ወይኔ ምን አድርገኝ ነው የምትለው እሱ እንዴ? ኧረ እባክሽ ማዬ እንዴ ፍቅር አታውቂም እንዴ? በቃ ሮማንስ አንዳች የሚያሳጣ ነገር ያሳጣሽ እንዴ? ድሮሽ ይሄን ስታይየዋልሽ መቼ ሰው ትሆኛለሽ አንቺ? በእናትሽ ማዬ እንዴ በእናትሽ እንዳታጣፊው። እንዴ አባቴ አምላክ እንደው ድራሽ አባሽን ጥፍት ያድርገው። አንቺ ደግሞ እንደው ቆይ ግድ የለም አባትሽ ይምጡ ሁሉን ነገር ለሳቸው ነግሬ የሚያደርጉሽን ያደርጋሉ። አዎ አሁን ነገር አትፈልጊኝ። እኔ ገብተሽ እዛ ትምህርትሽን አጥኒ።
ነገር ሳትፈልጊ ገብተሽ ትምህርትሽን አጥኚ እና ማጥናት ሲደብረኝ እንዴት ሆኜ ነው እሱን ማጠናለሁ? ምን ጣጣ ነው እሱ እናታችሁ? እሺ መቼ ነው እሱ ወላጅ ሁሌም እኛ ያልነው ብቻ ነው ትክክል ማለት የሚያቆሙት? ችግርሽ ምንድነው ብሎ ከመጠየቅ ይልቅ ቁጣና ትዕዛዝ። ለምን አይንሽን ቆጠቆጠሽ? ማጥናትስ ለምን ደበረሽ? መፍትሄውስ ምንድነው ማለት የለም። በቃ ሁሉ ጊዜ አጥኚ ብዬሻለሁ፣ አጥኚ በቃ። ሄሎ ሄሎ፣ ላምሪ ዳምጠው። ምን ሆነሻል? እኔ ቆንጆ ድምፅሽ ጥሩ አይደለም። አይ ምንም አልሆንኩም፣ ዝም ብዬ ነው። አይ ዝም ብለሽ እንኳን አይደለም። ባይሆን ልትነግሪኝ ካልፈለግሽ አላስጨንቅሽ። አንድ ነገር ግን አረጋግጭልኝ። ወላጆችሽ ደህና ናቸው አይደል? አረ ደህና ናቸው ዳምጠው። እሺ ከሆኑ መልካም ነው። የተከፋሽበትን ምክንያት አላሳውቃሽኝና ነው እንጂ እንዲህ ድብር ላላት ቆንጆ የሚሆን ጥሩ የድብርት ማስታገሻ መድኃኒት ታውቅ ነበር። ደግሞ ለድብርት መድኃኒት አለው እንዴ? ያው ፍቱን የሆነ ነው ላምርዬ። እንዴ ምንድነው እሱ? አይ የሚነገር ሳይሆን የሚሰጥ ነው። ችለሽ የምትመጪ ቢሆን መጠኑን አስተካክዬ እኔው ሰጥሽ ነበር። አመሰግናለሁ ዳምጠው። አሁን ግን እማዬ አጥኚ ስላለችኝ የምችል አይመስለኝም። እንዴ እንዲህ ሆነሽ ጥናት እንዴት አርገሽ ታጠኛዋለሽ? በእግዚአብሔር ለማዬና ለአባዬ እንዴትም ሆኖ ቢሆን ማጥናት ትችላለህ። በቃ ትዕዛዝ ነው። እንግዲህ ያው በቃ ሰፈር ይዤልሽ ልምጣና አንድ አፍታ ብቅ ብለሽ። አይ አትቸገር። አመሰግናለሁ። ይልቅ ማን ላቅርብልህ? ማለቴ እማዬን አያስፈልገኝም፣ ግድ የለም። የደወልኩት አንቺን ለማናገር ፈልጌ ነው። እኔን? አዎ አንቺን። እንዲያ የጣፈጠ ምሳ ተጋብዤ ያን የመሰለ ግሩም ጨዋታ ስታጫውችኝ ቆይተሽ እንደው በቁጥሩ ሳልሰናበትሽ በመሄድ ይቅርታ ልጠይቅሽ ነው የደወልኩት። እኔም ሁኔታ በተለይ እንዲያፈጥነ መውጣት በጣም አስገርሞኝ ነበር። ግን ምን ሆነ ነው? ምንም አልሆንኩኝም ላምብዬ፣ ምንም አልሆንኩም። ያው ሁሉ ሀገር አቋርጣ ከመጣች ናፋቂትሽ ጋር የሚኖርሽን የናፍቆት ጊዜ እንዳልሻማብሽ ፈልጌ ነው። አዎ ሞች። በነገራችን ላይ ጥሩ ቆንጆ መልከ መልካም ቅን ሀሳቢ የምትመስል አሪፍ እህት አለችሽ። በይ በቃ ይኸውልሽ፣ ከዚህ በላይ ጊዜሽን አልሻማብሽ። ቀሪውን ሌላ ጊዜ እንጫወታለን። ደህና ሁኚ። ደህና ሁን። መልካም ቅን እህት አለችሽ። ምን አይነት ነገር ነው? እሷ መጥፎ ሰው ስለመሆኑ ትነግረኛለች፣ እሱ ደግሞ ቅንነቷን ይሰብከኛል። ምንድን ነው እሱ? ሁለቱ መሀል ያለ ነገር አለ ማለት ነው። አንቺ ስመኝ፣ ገና አሁን ልጄን ያለ ስሙ ስም ሰጥተሽ ታብጠለጥልኛለሽ አይደለ? ምንድን ነው እሱ ደግሞ ያለ ስሙ ስም የምሰጠው? አንቺ እዚህ ተጎልተሽ ይሄን ቆሻሻ ነገር ታያለሽ። አየሽ፣ እሱ ግን ቤቱን ዘግቶ ትምህርቱን በስነ ስርዓት ያጠናል። ምን? እናም ይሄ አልበቃ ብሎሽ ስሙን ታጠፊያለሽ አይደለ እንዴ? ዮናስ በዚህ ሰዓት ጥናት? እሷ ሰውዬ ግን ሰሞኑን ምን አግኝታ ነው እንዲህ አሪፍ የቀለም ሰው የሆነችው? አንተ ዲያመለው አንተንም አይደል እንደማናገረው? ሰማሽ መያዜን ታላጣሹ ለምን ትሁን አትይም? አንቺን ማናገር ስለማልሻ ብቻሽን እንዲያብድ ለፍልፈሽ ኪጂ መሆኑ ነው። እኔ እንዲህ ያለ ነገር አልተናገርኩም አልኪ። ተይ ባለፈ ምን ልትል ነበር? በል ምን ነው ግን አንተ ልጅ መሆና ነው እንዲሁ ሰው ጥልት ያደረከውሳ? ኧረ እኔ ሰው አልጠላሁም። ትወደኝ ሆኖ ነው እንዲህ ሳወጋ ደርሶ የምትቆነንብኝ? ብትወደኝ ጊዜ ነው አይኔን ማየቱን ጠልተህ እንዲው ገላምጠኝ ተራምደ መከደ። አያን ትሰማለህ? ቅንጭላት ቢኖርህ ኖሮ ሁሉን የምናደርገው ለአንተ መሆኑን አውቀህ በእጄ ብለህ በደገፍከን ነበር። ኧረ ተይ ደግ አይደለም። አያን
እንደ የቀረው ቢቀር አንጓች የሄደች ጊዜና ቄውን በልልታ ማቅለጥሽ ለኔ ማሰብ መሆኑ ነው። ወረዲያ ዛዲያን እንዲህ ጠግባ ለኮበለለች ባለጌ ማቅለብሽ የምሾላ ወርዱ ኑሯል። አንቺ ሴታይ ቁርጥህን ወቀው። ጥጋባና ተወጥቶ አገር ጥላ ለኮበለለች ሴት እፈልጋለሁ ብለህ አምባ ለምባ መንከራተትን ትተህ አዲ በተቀመጥ። ያጠፋ ጥጋብ ቢሆናው አደብ ገዛ ነበር። ይሁሉ የትም እንዲው ትታውድ የለድል ከርማ ትትመለስ በሰላም መቀበልህ በዲል ሆኖባት ነው ታገር ያጠፋት። ቴ በላይ ምን ትበደላንቹ እንዴ? ቴስ በላይ ምን ግፋለ ነው ምን? ጉድ በሉ እናንተ። የጉድ ያገር ገንፎ ያደር ይፋጃል አሉ። አሁን የጉድ አገር ገንፎ ያደር ይፋጃል፣ እያደር ይለበልባል። አንጓቼ እንዲያን የተጠበሰችው ቄውም እምዋም አንቺም ጉደኞች ሆነን ነው ጠብሰን ያባረናል። ዛዲያን ይሄ ጤና ነው? ዛዲያን እንደሚያናግር የሰላም መሆኑ ነው ደምል? የሰላም አይደለም። አንጓቼ ላይ ያለው ሁሉ ግፍ ወይ የገዛ መደቧን አርክሼና ዘሙቼ ጤና አልሆንም። ተይ እንግዲህ ቴ በላይ ምን ልትሆን አማራ በል ሆነውን እኔ ያውቃለሁ። የሀገር ወግድ የፍጣ ጠግባ በወጣች እግሯ እሷው ማረኝ ብላ መመለስ ሲኖርባት አንተው አገኛት ብለህ እንደው ትንከራተት ባጀ። ገና ፈልጋታለሁ። እንደው ፈቅዳም ባትለኝ ይሁን ብላ ባትከተለኝም ታለችበት ፈልጌ እግሯ ላይ ወድቄ እንደው ይቅር በይኝ እላታለሁ። ኧረ አንተው ምን አልክ? ምን ትትል ሰማሁ? ጭራሽ ፈልጋታለሁ ትትል እንዲያው ሲገርመኝ ይበሱኑ እግሯ ላይ ወድቃለሁ ትል ጀመር። አምላኬ እንደው ላፍታ ያጋጥመኝ። ትሰማለህ የምልህ ይሄንን ያደረክ ጊዜና እናትክን እንዲያገደልካቸው ታክል ነው። ጉድ አንተው ሆንክ ይቀርባዩ። ዲያሩ ብታገኛትም ማን ነበር እግሯ ላይ መውደቅ? የነፋፋት ጥጋብ እንዲሆነ ወንዝ አሻግሮ ሰዷታል። እኔም ወንዝ ተሻግሬ እፈልጋታለሁ ነው የምልሽ። አዎ ወንዝ ተሻግሬ እንዴት የቀረኝ እንደው የዘመድ ቤት አስኳል ያለው አክስቷ ቤት ብቻ ነው። እና አስኳል አክስቷ ዘንዲያ? አዎ አክስቷ ዘንዳ ዘልቄ ይቅር በይኝ እብዬላታለሁ። ህዝቡ አምላኬ ደጋግመህ ፈልገኝ ነበር አሉ። በጤና ነው? በቀለ እባላለሁ። የፍቅርተ ጓደኛ ነኝ። አብሮ አደግ የአያቷ ክርስትና ልጅ። ምን? እና ፍቅርተ ምንም አልሆነችም። ነገር ግን በጣም ትልቅ ስጋት ላይ ወድቃለች። በምን ምክንያት? ማለት ያለ ዕድሜዋ የተዳረችው እህቷ ጉዳይ በጣም አስጨንቋታል። አውቃለሁ። እዚህም እያለች በአቅሟ ማድረግ የምትችለውን ሁሉ ለማድረግ ጥራ ነበር። የአሁኑ ስጋቷ ግን ያለፈውና ልታደርግ ያልቻለችው ነገር አይደለም። ዛሬ ፍቅርተን በጣም እያሰጋት ያለው ነገር ያለ ዕድሜዋ የተዳረችው እህቷ ሰውነቷ ጽንስ ለመሸከም አቅም ሳገኝ በፊት አርግዛ እንዲህ ለበለጠ አደጋ ልትጋለጥ መቻሏን በሰቧን። ያስጨንቃል ወንድሜ። አዎ ብዙ የጤና አዳም ሕፃናት በጨቅላነታቸው እየጸነሱ ለሞትና ለከፋ አደጋ ተዳርገዋል። ምን ታደርገዋለህ? ፍቅርተ ይህ አደጋ ማብቃት አለበት። ከእቴ ጀምሮ ሁሉም ሴቶች ከሞት መዳን አለባቸው ትላለች። ምኞቷ ደግ ቢሆንም የሚቻል አይመስለኝም። የፈለኩትም በጤና ነው በጤናም አይደለም ለማለት የተቸገርኩትም ለዚህ ነው። በጤና ነው የፈለኩት እንድል ያሰኘኝ ይዤው መጣሁት ሐሳብ የብዙዎችን ስቃይና ሞት ለማቅለል የሚረዳ ትልቅ ነገር በመሆኑ ነው። በጤና አይደለም ያስባለህ ደግሞ እዚህ ቀዬ እንዲህ አይነቱን ነገር ማድረግ ቀርቶ ማሰቡም ትልቅ አደጋ እንዳለው ማወቅህ ነው አይደል? አዎ ወደዚህ ስመጣ እንዲህ አይነቱን ነገር ማሰብ ከባድ እንደሆነ ባውቅም የአደጋ ያስከትላል ብዬ ግን አስቤ አላቅም። ውባለምን ላገኛት ቤቷ ስሄድ ባለቤቷ ለምን እንደመጣው እንኳን ሳያውቅ አመናጭቆ አበረረኝ። ዱላ ለመማዘዛቸውም ጥሩ ነው። እናቷን አግኝተው እንዲያናግሯት ያመጣውላትንም የእርግዝና መከላከያ በድብቅ እንዲሰጧት ስጠይቃቸውና ቆይ ውባለም ቤት የሄድከው የእርግዝና መከላከያ ክኒን ልትሰጣት ነበር እንዴ? ነበር
ግን ነበር። እንዴት አይነት እብደት ነው ይሄ? እሱ ባለቤቷን ላለማርገዝ የምታደርገውን ጥረት እንዳወቀ አንቆ እንደሚገላት አትኸው ነው ፊት ለፊት ሄደ ልትሰጣት የደፈርከው? ነበር። እናቷ ያመጣሁትን ኪኒን ማንም ሳይሰማኝ ይዤው እንድመለስ ሲያዙኝ ግን ያኔ መሳሳት የተገለጸልኝ። እናም በእህቷ ምሬት እርሶን ለመፈለግ መጣሁ። ፍቅርትም ደጋግማ ስለሱ ስታወራ ስለሰማው እርሶን መርጬ ለመምጣት ብዙም አለመነታው። በጣም ከባድና አስቸጋሪ የሆነ ነገር ነው በቀለ። አውቃለሁ። ግን ደግሞ ቀናቸው ሳይደርስ የሚቀጠፉ የጤና አዳም ሕፃናትን ሞት የግድ መቆም እንዳለበት አምናለሁ መምህር። እና የእርግዝና መከላከያውን ኪኒን ለውባለም መስጠት የምትለውን ሞት ሊያቆመው ይችላል ብለህ ታስባለህ? አዎን። ይሄ ጥረት የግድ አንድ ቦታ ላይ መጀመር አለበት። ለዛ ደግሞ ዛሬ ከውባለም ቀርቦ የሚመረጥ ሰው አይኖርም። ከዛ በኋላ ችግሩ በአንድ ጀንበር ባይቀረፍም የውባለምን ለውጥ እያዩ እያደር ብዙዎች ሊለወጡ ይችላሉ። አስቸጋሪ ነገር ነው። ሐሳባችን ተሳክቶልን ውባለም በድብቅ መድኃኒቱን እንድትወስድ ብናድርጋት እንኳን እሱም በራሱ ትልቅ ተግባር ነው። ስጋቱ ይገባኛል። የሚቻል ከሆነ ማንኛውም ሴት ሐኪም ሳታማክር የእርግዝና መከላከያ መድኃኒት መውሰድ አይገባትም። ይሄኛው ግን ሐኪም ማማከር በማይቻልበትም ወቅት በአግባቡ ከተጠቀሙበት የሚጠቅም ስለሆነ ነው ፍቅርት የመረጠችላት። እና ይህንን መድኃኒት ለውባለም እንድሰጥልህ መሆኑ ነው አይደለ እኔን የፈለግከኝ? አዎ፣ ወደ እርሶ ያመጣኝ ምርጫ ማጣቴ ነው። አሁን እንደምገምተው ይህንን መድኃኒት ለውባለም መስጠት ጥቂት ቀናትን ይፈልጋል። እኔ ደግሞ የግድ ወደ ብርማ መመለስ አለብኝ። ይህንን ነገር መጠቀም ቀርቶ ማሰቡ ራሱ ለከፋ አደጋ በሚዳርግበት ማህበረሰብ ውስጥ ይህንን አደራ ለእኔ መስጠት ከትልቅ ግንብ ጋር እንድላተም የመግፋት ያህል ነው። አዎ አውቃለሁ። ያለ ዕድሜዋ የምትቀጠፍን አንዲት መስኪን ነፍስ ማትረፍ ከሚሰጠው የመንፈስ እርካታ አንጻር ግን ግንቡን መግፋት ቢከብድም የማይቻል ግን አይሆንም። እባክህን ዶክተር፣ እባክህን አንድ ነገር በል በእናትህ። ተረጋ ኤርሚያስ፣ ተረጋ በል። በእንዲህ አይነቱ ጭንቀት ወቅት እንዴት ነው እሱ እንዲህ አይነቱ ቃል በቀላሉ ከአንደበት የሚፈሰው? ምክንያቱም ከዚህ ሌላ ልል የምችለው ምንም ነገር ስለሌለ። ለእኔ ግን ቃልህ እንዳፋሳሰሱ በቀላሉ በጆሮዬ ዘልቆ እንደምታስበው አያረጋጋኝም። ቆይ አንዲት ምስኪን ገጠሬ ሴት ገጭቶ የሚያደርገው ላጣ ሰው ረጋ በል የሚለው ቃል ብቻ የሚበቃው ይመስላል? እና ታዲያ ከዚህ ሌላ ምን እንድነግርህ ነው የምትፈልገው? የገጨኋትን ሴት አጠቃላይ ሁኔታ ማወቅ እፈልጋለሁ። ንገረኝ። አዝናለሁ። ለጊዜው ምንም ልነግርህ የምችለው ነገር የለኝም። ለምን? ምክንያቱም ተጎጂዋ ስላለችበት ሁኔታ አሁን ምንም ማለት ስለማይቻል። የምትተርፈስ ይመስልሃል አብይ? ኤርሚያስ፣ ምን ነው ዛሬ ከቤት የወጣሁበትን እግሬን በሰበረው እንዴ? ኤርሚያስ፣ አንዲት የማታውቃትን ገጠሬ ሳይሆን እኮ የገዛትን ገይታ የገደልክ ያክል ነው የሆንከው። እንዴ እህቴም ሆነች ያቺ ሴት የያዙት አንድ አይነት ነፍስ መሆኑን አትርሳ ዶክተር። እምልህ ደግሞም ያቺ ምስኪን ገጠሬ የያዘችው ነፍስ ለሷና ለቤተሰቦቿ ከምንም ውድ ነገር የበለጠ ክቡር ዋጋ ያለው ህይወት። በጣም ይገርማል። ሌሎች ሹፌሮች ሰው ገይተው ሲመጡ ተጎጂውን እንደ ጦሰኛ በመቁጠር ከሱ ህይወት ይልቅ ለሚያወጡት ገንዘብ ነው የሚሳሱት። እሱ የራሳቸው ጉዳይ ነው። ጥቂት ሹፌሮች ማሰብ የሚችል ጭንቅላታቸው እንዲያደረጉ ብዬ እኔም አብሬያቸው አላብድም። አቶ ኤርሚያስ፣ አሁን እንደ ባልንጀራ ሳይሆን እንደ ባለሙያ ነው የማነጋግርህ። እዚህ ከአንተ ጋር በመጨቃጨቅ የሚያባክነው ጊዜ እርዳታዬን ለሚፈልጉ ህሙማን ትልቅ ዋጋ ያለው ስለሆነ በክብር ልሰናበትህ ነው። እኔም ጊዜ ላባክንብህ አልፈልግም። ጥሩ። ግን ዶክተር፣ እስካሁን ድረስ እችን ሴት ዘመዴ ነች ብሎ ፍለጋ የመጣ አንድም ሰው አላየሁም። እና ቤተሰቦቿ ድንገት በመጥፋቷ ከሚጨነቁ ስላለችበት ሁኔታ ቢያውቁ የሚሻል አይመስልህም? ሀሳብህ ጥሩ ነው። አሁን ግን ይህን ማድረግ የምንችል አይመስለኝም። ለምን? ምክንያቱም ሴትዮዋ ምንም ነገር መናገር አትችልም። አሁን ራሷ እንደሳተች ነው። ዶክተር፣ ቤተሰቦቿ ግን የግድ ሁሉም ማወቅ አለባቸው። ይህን ጊዜ የገጨኋት ሴት የከተማ ተወላጅ ብትሆን ኖሮ ዘር ማንዘሮቿ ሆስፒታሉን ቀውጥ ያደርጉት ነበረ። ጥሩ። የቤተሰቦቿን አድራሻ ለማወቅ ያለን አማራጭ አንድ ብቻ ነው። ጥሩ። ምንድን ነው እሱ ዶክተር? ይዛው የነበረውን ጓዝ መፈተሽ። ምን? አድራሻዋን ሊጠቆምን የሚችል አንድ ነገር ጓዟ ውስጥ ልናገኝ እንችላለን። እባክህን
እባክህን አብይ ፍጥንና አሁኑ ያንን ጓዝ አስፈታልኝ። አንጓች እንደከፋት ብር ብላ ወጥታ የመኪና ሲሳይ መሆኗ ሳያንሳት ማንነቷ ለመታወቁ እጅግ ያሳዝናል። የልጅ ልጅ ናፋቂዋ የማገላጦስ ነው ለዚህ ሁሉ ያበቃት። ብሎ ይሄ ታሪክ የት ያደርሰን ይሆን? ተከታዮቹ ክፍሎች መልስ ይኖራቸዋል። የዛሬውን ድራማ የተጫወቱላችሁ ስናፍቅሽ ተስፋዬ እንደ ላምሮት፣ ወለላ አሰፋ እንደ ወይዘሮ ሙሉ፣ ሽመልስ አበራ እንደ ዳምጠው፣ ሰላማዊት ፈቅደሉ እንደ አያል፣ ካሳዬ ገበየሁ እንደ ደምለው፣ ሳምሶን ግርማ እንደ በቀለ፣ ደረጀ ደመቀ እንደ መምህር ሰረቀ፣ ሸዋፈራው ደሳለኝ እንደ ኤርሚያስ፣ ኃይሉ ተፈራ እንደ ዶክተር አብይ ነበሩ። ድራማውን በቡድን የጻፉት ደራሲያን አዲስ ገብረ ማርያም፣ መስፍን ጌታቸውና ዳንኤል አበበ ሲሆኑ ያዘጋጀው ዳንኤል አያሌው። የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። በክፍል 69 ላይ ባስታወቅነው መሰረት ለጥያቄዎቻችን ምላሽ ከሰጡን አድማጮች መካከል ለመጀመሪያ ደረጃ ማጣሪያ የተመረጡትን መላሾች ስም ዝርዝር የዛሬውን ክፍል 70 የቀኑን ቅኝት ከሰማችሁ በኋላ እናስታውቃለን። አሁን በቀጥታ ወደ ድራማው እንለፍ። ሆነሃል። ለማን? ለእናት ለወይዘሮ ሙሉ ነው። እንዴት እንደሚያጠና ሂጅና ተመልከችው አለችኝ። እና ለምኑ ነው ሳቁ? በአንድ ሴሚስተር መጨረሻ ላይ እንዲጀት ተማሪ ድምጽሽ የማይሰማ አጥኚ ስትሆኝ ጊዜ ነው። እሺ በቃሽ። ሽሙጡን በኋላ ጥናቴ ሲጨርስ ብታረጊልኝ አይሻልሽም? አሁን በይ። ውጭልኝ ነው? አዎ ጥሩ ጥናት ላይ ነኝ። እባክህ እኔ ጥናት እምቢ እያለኝ ነው። እና እኔ መረበሽ አለብሽ? ሄደሽ ቪዲዮሽን አታይም? እሱንማ የእናት ሰነፍ የሚል ጭቅጭቅ አዘጋኝ። እሺ እኔ ላስፈቅድልሽ? ምን ለማለት ነው? ጉረኛ? እንዴት ጉረኛ? ደርሶ የትም ስትዘል ከርመህ ጨዋታ አስመስላለህ። እሺ ለስድቡ አመሰግናለሁ። አሁን እናጥናበት። ውጭልን። ከማን ጋር ነህ? እንዴት ውጭልን አልክ ብዬ ነው። ልጅቷ አለች እንዴ? ኦ ሴትዮ እምቢ ካልሽ ማማ አልመጣቴ አላስጠና አለች ብለህ እኔ እኮ ብታማክረኝ ብዬ ነው የመጣሁት። የምን ምክር? ጥናት እምቢ አለኝ። እንዴት አድርጌ ላጥና ብዬ ነው። እንዴ ምን ነው አያስጠኔዋ ነገር ያዘችሽ እንዴ? ፎንቃ ዋይ አምሮት። እኔ የእሱ ችግር ያላዘኝም ነው። እንግዳው እህታችን ክፍል ስታጋራሽ የጥናት አባዜ ከዳችሽ እንዴ? እሱ አይደለችም። እንደውም ልርዳሽ ስትለኝ ነበር። እና ታዲያ ምን? አላውቅም። አታውቂም? በቃ ነገር እየዋነች ሳትታወቅ የምታብሰለስል እኮ እሷ ነች።
ገሪን ከማን ነው? ሰውዬ አማርኛ አይገባህም? ምንድነው የሚያለፋድድሽ? ስሚ ሂጂና ቀዝቃዛ ሻወርሽን ወስደሽ መሞከር ነው። እኔ ላጭውብኝ የሚሆን አይመስለኝም። ካልመሰለሽ ይኸውልሽ ደረጃሽን ለሌላ ተማሪ በመልቀቅ አባትሽ ቃል የገባልሽን ሽልማት አይንሽ እያየ ማጣት። በቃ ይሄን ያለሽ አማራጭ። ቆይ ሻወር ምንድን ነው ያስቅሽ? ሻወሩ ነዋ እንዲህ ጢም አድርጎ ፊትሽ በላብ እስኪዋጥ መስጦ ጥናት በጥናት ያደረገሽ። ምን ለማለት ፈልገሽ? እንጃ ባንዴ ኃይለኛ አጥኛ አድርጎ ያስቀመጠ ሻወር። ለነገሩ ድሮም ሰነፍ ተማሪ ጎበዝ ተማሪዎችን በአብሽ ነው ካሮት በልቶ ነው የመሳሰሉትን ሀሜት ለነገሩ አይደንቀኝም። ብቻ ውጪልኝ። መላ ንገረኝና። እንዴ ከዚህ ውጪ የምነግርሽ ነገር የለም። የፈለከውን አደርግልሃለሁ። ምን ማለት ነው ደግሞ እሱ? አንተ የምታጠናበትን መላ ንገረኝና እኔ ደግሞ የምን መላ ነው የምታወሪው? እኔ 20 ብር። ሴትዮ በቃ አልጋሽ ላይ ጋደም ብለሽ ጥሩ ኦክሲጅን አንዴ ወደ ውስጥ ሲቢና ደብተርሽን ገለጥ አድርገሽ መለብለብ ነው። አለቀ። 30 ብር። እኔ ነኝ እና ዮናስ። ችግሩ ምንድነው? ዮናስ ከአንጀቱ ተነስቶ ጎበዝ አጥኚ ሊሆን አይችልም ነው? ምን ማለት ፈልገሽ ነው? በቃ ተወጭልኝ 40 ብር። ከ40 ግን 5 ሳንቲም አልጨምርልህ። እሺ ቁጭ በይ። እንዴ ቆይ ቁም ሳጥን ላይ ምን? ዝም በይ። እሺ የጥናት መመሪያ መጽሐፍ በማውጣት ግን ዝም በይ። እሺ የምን መጽሐፍ ነው? 40 ብሩን አስቀምጪ። መጽሐፍ አልፈልግም ብያለሁ። መጽሐፍ አይደለም 40 ብሩን አስቀምጪ ነው የምልሽ። ይኸው ልትቀድድ ከሆነ ግን አያምርብህም። እንቻሽ መጽሐፍ እንቁለጭው። እንዴ ምን ጫት? አሁን እቺን ቷቷ ታረጊና ሁሉም ግልጥ ነው የሚልልሽ። በሱ ነው እያጠና ያለው። እኔ ግን አላደርገውም። ሴትዮ መቸኮል አያስፈልግም። እንዴ መርዝ አይደለ ቅመሽው። አረ ስሚ የታዘዘውን አይደለም ያልታዘዘውን መጽሐፍ ሁሉ ሴት አድርገሽ ነው የምታድርጊው። አላደርገውም አልኩ። ኦኬ ውሳኔ እርሱ ነው። ክብርት ላምሮት። እንዴ ሲያንቀላፉ ከርመው ፈተና በመቅረብ መውደቅ ወይም የኔን መፍትሄ መጠቀም። ቆይ በዚህ እያጠና ነው ኃይለኛ ተማሪ መሰልከው? ሴትዮ ልትቆጭኝ ወይም ልትመክሪኝ አትሞክሪ። የኔ ኑሮ የኔ ነው፣ አያገባሽ። እና ወድቄ አባትሽ ስድብ መወጫ አልሆንልሽ? ወይ ጉድ! አይዞሽ ትንሽ አንድ ሁለት እንጨት ምንም አያደርግሽም፣ ውሰጂበት። እንዴ ለአምሬሞቹ ነገር እኮ ነው። ከማማም ንዝንዝ እነዛ ደግሞ ከሚበልጥሽ ልጆች ሁሉ መብለጥ ከፈለግሽ ውሰጂው። ቆይ ምን አይመርም እንዴ? አይመርም? አሪፍ ጥያቄ አመጣሽ። አሁን ለነገሩ ሁሉም ጫት ቃሚ ገና ሲጀምር ስጋቱ ይሄ ነው። ለዚህ ደግሞ ይኸውልሽ ያሽ እንጂ ያሹ። ቆይ እስቲ ቆያ ያሹ። እንዴ አዲሱ ፔርሙዝ እዚህ አልጋ ስር ተደብቆ ነው የጠፋው። ምን ታረጊዋለሽ? በይ ያዥች ቀንበጧን። በእናትህ ዮናስ እኔ ፈራው። ተመስገን አምላኬ። ለምኑ ነው ተመስገን በል? በዚህ በፀሐይ እዚያ ማሳ ድረስ ልመጣ ነው እያልኩ ስጨነቅ አይደል ያገኘው። ለቢቱን የሻሸ ቁምቡራና ጠላ አፍርሷት ትንሽም መንገድ ያስመርር ጀመረ አይደል? ሄድ እኔ ጓንጉል ከዚህ አንተ ማሳ አይደለም ሌላም ጉልበት አላጣ እኮ የሻሸን የጠላ ጣሳ ለማንሳቱ እኔስ መች ተሰንፋለሁ አልኩ። ሌላውስ አንተ ልታመረ እንዳይሆን። ሌላውስ በርግጥ ለወዳጅነት ቁም ነገር አትሰንፍም። እንዲህ ልበልህ አይደል? እንዴት ነው ጃል? የቸማሳን ደግሞ ተጎበኛ ታበዛ። ምን ይደረግ? ጫጉላ አለቀ መሰለኝ። ዘንድሮ አባወራነት ተኩን ያለ ያንን አረም ነቃቅለህ ማረስ ሳያሰኝህም አልቀር። አረ ማልከው እና ይሄ ምንነቱ ሀገር የማያውቀው ቅጠል ጤፍ ነው ብዬ አጨዳው ላግዛልን? አረም አልነበር። ከጤፍ እጅግ ዋጋ ያለው ነገር ነበር። ምን ያደርጋል? እንዴት ምን ያደርጋል? እስቲ ቶ አዲስ የመጣ ጌሾም ተሆነ ለሻሼ ጆሮን በለውና ጠላችንን ላፍበት። ዶሮ ብታልም አሉ። በቃ
አይንህ ላይ ሄዶ አይንህ ላይ የሚያድር የሻሸ ጠላህ ነው አይደል? ሌላ ምን ላለም? እኔም አጣልፈኝና ለስለ ትዳር ላስብ ይሆን? አቤት ምላስ! ከዚህ ጠላ ቸርቻሪ እየዋልክ ምላስ እንዴት ሾሎ አልበል? ሻሼ ቤት ምላስ ብቻ አይደለም ይሾል። ማረሻም በለኝና ልሳቆ ሲያስቅም አይደል? ቆይ በቀለን ታውቀዋለህ? በቀላ ጠላትህም አይደል? በል ንቀላሽ ብለህ ተኝተሃል። የፍቅር ተበቀለ ነው። እሺ ከዚያ መምህር ጋር እንዲሁ ሲንሾካሾኩ ነው ሻሼ ቤት ያረፈደው። ሲያንሾካሾክ ሁሉ ቢያድር ተንግዲህ ምን ሊመጣ? የተናቀ ወንድ መንታ ያስረግዛል ትባልም አልሰማህ? ትባል ተረቱን ሰምቻለሁ። ግን ሰረቀ የምትለውም በቀለ የምትለውም ምንም አያመጡም። እንደሱ ምን አዘናጋህ? በል ማንጎል ሽማግሌው እርገጤ ካሳውን ቅርጥፍ አድርጎ በልቶት ያበቃ። ሙሽሪት ውብ ዓለም ደምዳ ማጀት ማለት ተጀመረ። በኋላ ምን ሊፈይዱ? አላም ደሞታል። እንዴት አንተ ያ ወጠጤዋ ሞክሪያ አመንጃ መግዛቱን ሰምተሃል? አይመጣም ምን ትተሽ ነው ተረቱ? አያ ያቺ አስኳል ቀመስኩላ ፉኑን የምትለው ፍቅር ተስተኛለ መስሎሃል? ምንም አያመጡ። አንዳቸውም ቤቴ እንዳይደርሱ ነግሬያለሁ። ውብ ዓለምም ከደጇ እንዳትነቃነቅ ነግሬያለሁ። ስለምትፈራ ቃልህን ታከብር ይሆናል። እንዴት ነው አሽሙሩ? አንተ እኔ ሐሳብህ ላይ ምን ያስጮሃል? ያው ደጅ ደርሰሃል። ተጣራዋ ውብ ዓለም አንቺ ውብ ዓለም ጓዴ ጠላ ጠምቶት ነው በላት። አውቃም ከሆነ ዝምቷ ውብ ዓለም አንቺን እኮ ነው የሌለቿን ቴት ታመጣህ። ዮናስ እንዳልሰማው ነው ልሄድ ነው እንዴ? ዮናስ ሃይ ቤቲ። ታዲያ አንተ አሰማኝም እንዴ? ጠፋ? አለሁ። ኧረ የለህም። ያለማ ይታያል። አልተገጣጠምን ይሆናል እንጂ አለሁ። እሱስ አለ። ሻይ ምናምን እንጠጣ? ወደ ቤት መፍጠን አለብኝ። 5 ደቂቃ ብቻ ነው ይሆን። ሻይ ቡና ለማለት እዚሁ በረንዳ ላይ ሆነን ብንጫወት። ኦኬ እሺ። ሃይ የኔማ ቤት ሻይ አምጪልኝ ለኔ። ዮኒ ምን ጠጣለህ? ማኪያቶ አድርጊልኝ። ጠፋ? አዎ ትንሽ ፈተና በስ አለው። ትምህርት ቤት እንደገባህ ማን ነው ያ ዝናቡ ነገረኝ። አዎ እሱ ነው የነገረኝ። ወደ ቤት ለመግባት ሁሉ የምትፈጥልሽ ሆነሃል አሉ። አዎ ነገሩ ጥሩ ነገር ነው፣ ግን በጣም የጠፋ አይመስልም? ምን ነው ይሄ ጠፋ አላበዛሽም? እንስሳ አውቆ እየጠፋ እየተደበቀ ላለ ሰው የሚሆን ቃል አይደለም አይደል? አውቆ አዎ ዮናስ፣ በቀደም ይሄ ዝናቡ የከፈተው ጫት ቤት መጥቼ ነበር። የለሁም ነበር። መልእክቱን ነግሮኛል። ነበርክ እያለሁ የለሁም ለምን እልሻለሁ? እሱ ይበለኝ አንተ በላት ብለው እንደው አላውቅም። የለም ብሎኛል። ማታ ግን ከዛው ስትወጣ አይቻለሁ። ሌላ ሰው አይተሽ ዮናስ፣ ሌላ ሰው ካንተ መልክ ጋር አይጋጭብኝም። አንተው ራስህ ነበርክ። ኦኬ እሺ፣ በቃ ዝም ብለን ሻያችንን መጠጣት እንችላለን። ዮናስ፣ ሻይ ለመጠጣት ቁጭ እንዳላለን ታውቀዋለህ። እና ባላደረኩት ነገር ልትወቅሽኝ? ባላደረከው ነገር የምን ሸሚዝ ነው በጋዜጣ ጠቅልለህ? ሸሚዝ አይደለም ታውቂዋለሽ፣ ጫት ነው። ጫት? ቆይ ቅድም መንገድ ላይ ምንድነው ስትረግጥ ያየው? ሲጋራ። እድገመው ሲጋራ። ያስደነቀሽ ነገር አለ?
እየተለወጥክ? አዎ በደንብ። ምንም የሚያስደንቅ ነገር አለው። ብዙ የሚያስደንቅ ነገር አለ ዮናስ። ጫት ቤት ቁጭ ብለህ ስትቅም መዋልህ ያስደንቀኛል። ጥሩ ሴት ለመሆን ሚስጥሬን ሁሉ ከነገርኩ በኋላ መሸሽህ ሁሉ ያስደንቀኛል። እሺ በቃ ልቸኩላለሁ። ቻው። ልሄድ ነው? አዎ። ለምን አልቀድምም? ዮናስ አያዋጣህም። እሺ ምኑ? ያስከው መንገድ ሁሉ። በጣም አመሰግናለሁ። እሺ ስለ ምክርሽ በጣም አመሰግናለሁ። አያዋጣህም። እኔ አይቼው እንደማያዋጣ ያየሁት መንገድ ስለሆነ አትሂድበት፣ የትም አያደርስም። እሺ ፍቅርተ እንዴ አንቺን እኮ ነው። አቤት እትዬ። ወዴት ሄደሽ ነው እንዲህ ስጮህ? በይ በርበሬውን አሰጣጭው ብለሽኝ የለ እሱን። ጎመኑን ለምን አወጣሽው? በስሎ ነው። በስሎ እንዴ? አፌ ላይ ቀጭቀጭ እያለ ነው። በስሏል የምትይ? አይ እኔ አንቺ ምን ጎመን ጠቃሚ ነገሩ እንዳይወጣ በኃይል መብሰል የለበትም ተብሎ ጉርሳ ይሰማሉ። የት ነው እኔ የሰማሽው? ትምህርት ቤት ነው። እናት ለልጁ አሉ እና ባልበሰለ ጎመን ልትጨርሽን ነው? እኛ ተማሪ በይ ደግመሽ ታጀዲያ። እሺ። ወይ ጉድ ስንማራች። በቃ እንግዲህ እንደ እያቀቀልሽ ነበረ ለሽማግሌው እንደው የምትሰጫቸው የነበረው። አያያም ብዙ ሳይበስል ደስ ይለዋል። እውነት ጥሩ ባለሙያ አድርጎ አሳድገውሻል። በይ ደግመሽ ታጅ ወንድሜ። ጉዱ ገና ነው። ገና ሳምንት ሳይሞላት ማሪ ደመቀች ልል። አቤት 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 ደመቀች ሰራተኛዬ ነው። እንዴት አይነት ባለሙያ ነበረች! ያልበሰለ ጎመን መብላቴን ብታይ። አይ እኔ እንደሚፈልገው መስራት እችላለሁ። እንዴ ደግሞ እንዴ ልብሱ ምንድነው? ምን ሆነ? የተሽቀረቀርሽው? ለምትኩ ምሳውን ታደርሽለታለሽ አላልሽኝ ነው? አዎ። ሳህኑን ሰራሽ እንዴ? አዎ እኮ ይሄንን ያልበሰለ ጎመን ጨመርሽ። በይ እሱን ተይና ሌላ ሳህን አንጭልኝ ወንድሜ። በቃ ሲበስል እኔው ደግሜ ላዘጋጅ። እንዴ ምን ነው ወይኔ ቤት እንደው ባይገለው ጥሬ ጎመን ይግደለው ነው የምትዩ? ኧረ እኔ አይ ተይው እኔ አዘጋጅለታለሁ እናቴ። ለልጅነት ጥፋቱ የተቀጣው ሳያንስ እኔ እናቱ ምንም ሳልሆንማ በጥሬ ጎመን አይሞትብኝም። ለጥፋት ያደረኩት አይደለም እንጂ ከጥፋውም ይቅርታ እኔው ላሰናዳለ። አይ ቁርጡ ሲመጣ ስሞት ባይሆን የፈቀደውን ይሆናል። በቁሜ ግን ቢያንስ በሆዱ አይበደልብኝም። በቤሳሙን አቀብኝ እኮ ነው የምለው። እሺ እትዬ ግን ከማን ጋር ነው የምሄደው? ወኔ ነው ከማን ጋር ትሄጂ ደግሞ? አይ እኔ ቦታ ነው አላውቀውም። የሚያሳይሽ ልጅ ታዲያ ከየት ልታመጪ ነው? ዮናስ የለ ላምሮት የለች። ቦታው ታዲያ አይደናገረኝም። ቢያንስ ዛሬን የሚያሳየኝ ሰው ቢኖር። መቼም ምን ያህል አሳይሽ? ኧረ አላልኩም፣ ግን ምንም አይደናገርም። ምልክቱን እነግርሻለሁ፣ ትሄጃለሽ። እሺ። እንዴ አንቺ ፍቅርተ! አቤት! እንዴ ከዚህ በርበሬ ላይ የነበረውን ከሰልም እንዴ እኔ ነኝ ያነሳሁት። እንዴ ምን ይሁን ብለሽ? ምን ይሰራል? እኔ ቆሻሻ ነገር ነው ይባል። ወይ ጉድ! ግደኛ በመጋኛ ግደይን እናረፊ እንጂ። መጋኛ? አዎ መጋኛ። ተማር ቤት አልተማርንም ብለሽ ደግሞ አስተምሪም በይ። ኧረ እትዬ አንቺ ካልሽ መልሼ ላድርገውሽ። ኧረ አታርጊው፣ ፍግም ልበልልሽ እንጂ። ኧረ ምን መቃጠል ነው በሉ እንዴ! ስንቱን አስተምሬ ልዘልቀው ነው? ከዚች መሀይም እንዴት ነው የምዘልቀው? ባካችሁ የምዘልቀው አይመስለኝም እኔ በፍጹም። ጤና ይስጥልኝ። እግዚአብሔር ይመስገን። የአቶ ገዝሞ ቤት ነው? አዎ። ማነው አንቺ? ግባቴ ግባ። ወይዘሮ ሙሉን ፈልጌ ነበረ። አሉ ግባ። ጤና ይስጥልኝ እመቤቴ። እግዚአብሔር ይመስገን። ኤርሚያስ እባላለሁ። ወይዘሮ ሙሉ ኖት? አዎ። እንዴ ግባ ወደ ውስጥ። አይ ትንሽ ቸኩላል። ምን ነው?
አይ ስለመቸኩል ነው ቸኩላለሁ። ምንድነው? ምን ሆነሃል እንዴ? ፊት ተለዋወጠ? አይ ደህና ነኝ። አይደንግጡም ሜቴ አይደንግጡ። ምን እንዴ ልጄ ዮናስ ምን ሆነ እንዴ? ዮናስ የመጣሁት አንጓች የምትባል የእህቶ ልጅ አለች። ምን ሆነች? አይደንቁ ምንም አልሆነችም። ትንሽ ቀላል የመኪና አደጋ ደርሶባት ሆስፒታል ቻለችው። አፍቅሽ ተስፋዬ እንደ ላምሮት፣ ነብዩ ባዬ እንደ ዮናስ፣ ዳዊት አማረ እንደ ጫን ያለው፣ ተስፋለም ታምራት እንደ ጓንጉል፣ ትግስት አለሙ እንደ ቲቲ፣ ወለላ አሰፋ እንደ ወይዘሮ ሙሉ፣ ሀረጋዊን አሰፋ እንደ ፍቅርተ፣ ሸዋፈራው ደሳለኝ እንደ ኤርሚያስ የዛሬውን ድራማ የተጫወቱት ተዋንያን ናቸው። የፖፑሌሽን ሚዲያ ሴንተር ጥናትን መነሻ በማድረግ ድራማውን በቡድን የጻፉት ደራሲያን አዲስ ገብረ ማርያም፣ መስፍን ጌታቸውና ዳንኤል አበበ ሲሆኑ አዘጋጁም ዳንኤል አያሌው ነው። አድማጮች የቀን ቅኝት ድራማን አስመልክቶ አቅርበናቸው ለነበሩ የመጀመሪያ ዙር ጥያቄዎች ከ1500 በላይ ደብዳቤዎች ተልከውልናል። ከጥያቄዎቹ አቀራረብ ብንነሳ ሁሉም አድማጭ ምን ያህል ድራማውን ሲከታተል እንደቆየ ለመረዳት የሚያስችል ከመሆኑ አኳያ የደረሱን መልሶችም ይህንኑ የሚያረጋግጡ ናቸው። የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። ክፍል 70 ላይ ማቅረብ በጀመርነው መሰረት የቀኑን ቅኝት ከተከታተላችሁ በኋላ ለጥያቄዎቻችን ምላሽ ከላኩልን አድማጮች መሃል ለሽልማት ያጨናቸውን ዝርዝር እናሳውቃለን። አሁን ግን ክፍል 71ን አብረን እናዳምጥ። ወይ እኔስ የቀረሽ መስሎኝ ነበር። መምህር እርሶ ጠርቶኝ እንዴት እቀራለሁ? አይ ልጅቷ መልእክቱን በደንብ አትነግርሽም ብዬ ነው። ኧረ ነግራኛለች። እንደው የጫኔ አባት መድኃኒቱን እንደውም ቶሎ ነው የሰጧት። ግን ጫሌ ስለነበረ ልትነግረኝ ስላልቻለች በቃ ከባልንጀሯ ጋር ቆየች። ጫኔ አሁን የት ነው? ማሳው ነው። ቶሎ ይመለሳላ? አይ እዛ ማሳ ከሄደ ትንሽ ይቆያል። ጥሩ ነው። ውቤ። አቤት። ከስተሻል እኮ። አይ መምህር ትዳር አይደለም እና ትዳር አይደለም ታዲያ ያውም እንዲህ በአፍላው ምኑ ይደላል? ግን ሰላም ናችሁ? ከጫኔ ምን እንሆናለን ማለት ሁላችንም የምናውቀው ጫኔ የሚደላ አይደለም ብዬ እኮ ነው። እንግዲህ ምን ሊሆን?
ለቁም ነገር ነው የምፈልጋት ብሎ ካሳ ከፍሎ ምሎ ተገዝቶ። እውነቱን ንገረኝ ውቤ፣ ምንም ችግር የለብሽ? አምኜበት ገብቼ መምህር ቢመጣስ ከእንግዲህ ይሁና። አሁን የፈለኩሽን ጉዳይ ላስረዳሽ። በቀለ ብሬ የማገኘው ነበር የመሰለኝ። በቀለ የሚቆይበት ምክንያት ስለሌለ መልእክቱን ለኔ እንዳደርስ ሰጥቶኝ ሄዷል። ተፍቅሬ ነው? አዎ ፍቅርተ ነች፣ አደራ በላይ ላከችው። አይቲ አስቀይሜያት፣ እሷ ግን አላቀመችብኝ። ስጋው ላይ አቂሞ የሚቀራለ። የኔ ግን ምን አለች ግን መምህር? አሁን ባለትዳር ሆነሻል። እውነታውን ተቀብሎ መኖሩ ምርጫ የለውም። ስለዚህ ከዚያ ጋር የሚሄድ ነገር ነው የላከችልሽ። ምን? እነዚህን ምንድን ናቸው? የእርግዝና መከላከያ ኪኒኖች። አዎ ለማማ ሰጣችሁ የነበሩ ኪኒናዎች ናቸው። አዎን እማማ ሊጠቀሙበት እምቢ ብለዋል። አንቺ ግን ዋለም ምን አስደነገጠሽ? እስቲ ይሄንን ነው የላከችልኝ? አዎን ያልጠና ገናሽን ብዙ ተስፋ ያለው ህይወትሽን ካልተፈለገ እርግዝና የሚጠብቅ መድኃኒት ነው። በእርግጥ ካልዘገየ ነው። ተምኑ ጫኔ እስካሁን እንደደረሰብሽ አምናለሁ። አይደለም ዋለም? የጠለፈኝ ዕለት ንጹህ አልነበርኩ። ምን? አዎ ምን ነው? የዛን ዕለት እንደሱ ከነበርሽ ተስፋ አለን ማለት ነው። ለምኑ ነው? ለእርግዝና ላትጋለጪ የምትችይበት ተስፋ አለ ማለቴ ነው። ስለዚህ ተቀበኝ ውቤ። ጋሼ አገሩስ ምን ይለኛል? ምን? አዎ ነጋ ጠባ ሆዴን አይቶ አንድ ነገር የሚጠብቅ መንደር የጫኔ አባት ጫኔስ ምን ይሉኛል? ስጋትሽ ይገባኛል ውቤ። በጉልበት ማንም ተጠቀሚ ብሎ የሚያዝሽ ነገር አይደለም። እንዳስረዳሽ እንዳሳምንሽም ፍቅርተ ስለላከችኝ ነው እኔ አስረድቼ የምሰጥሽ። አውቃለሁ። ለዛም እኮ ነው ባለቤቴና እኔ ልናሳድገው ከምንችለው አንድ ልጅ የበለጠ እንዳይመጣ የሚረዳንን መድኃኒት እንድትጠቀሚ እንደ መምህር የምመክርሽ ውቤ። ሁላችሁም ለኔ እያላችሁ ሐሳብ ይገባችሁ። ያልገባሽ ታዲያ ምኑ ነው? ምኑ ነው? በእርግጥ ያለ ባልሽ ተባባሪነት ነው የምትውጪው። እሱም አንድ ቀን ሐሳብሽን እስኪረዳው ነው የምትደብቂው። መምህር ለውጥ የማያሳይ ሆዴን የት ልደብቀው? አዎ እሺ ደብቄ ባሌ ሳያቅ ለዋጠው። አለማርገዜ ያስጠረጥርብኝ። ያስጠረጥራል። ይመጣ ካለው አደጋ ግን እሱ ይቀላል። የቱ? ባልጠና የልጅ ገላሽ ልጅ መሸከሙ። የተደናቀፈ ትምህርትሽን የበለጠ የሚያደናቀፈው ያልተፈለገ ልጅ። ተው መምህር፣ እማማ ላይ የደረሰበትን ነገር አውቃለሁ። ምን? መሪጌታ ገና ሳትውጠው ፍቅሬ እንዳመጣችሁ ሰምተው ንስሐ አባት አይደለሁም ከእንግዲህ ይሄን ነገር ብሰማ ብለው። ውቤ ሰውነትሽ ሳይጠና ልጅ መውለድ የምትችይ ይመስልሻል? አይመስለኝም። ግን እንዴ ባልጠና ጎንሽ እርግዝና ማለት ሞት የሚያስከትል አደጋ እንዳለው ታውቂያለሽ? ይህንን ሞት አንቺ ትመኘዋለሽ? ትመኘዋለሽ ወይ? አልመኘውም። ታዲያ ጫኔ፣ እርጌጤ፣ ወይዘሮ ምንዳ፣ መሪጌታ ሁሉም የሚመኙትስ ይመስልሻል? አሁን አይመኙትም። እየነገርኩሽ ያለሁት ይሄንን ነው ውቤ። በእርግጥ በዚህ እድሜሽ በማርገዝሽ የምትሞቺው አይመስላቸው ይሆናል። እሱን ቀስ እያሉ አስተሳሰባቸውን በመቀየር ይመጣል። እስከዛ ግን ባልጠና ጎንሽ አደጋን ወደ ራስሽ አታምጪ። እሺ በይኝ ውቤ። እሺ ይኸውልሽ በቀን አንድ የሚወሰድ ኪኒን ነው። ምንም ችግር አያመጣም። እሺ ሲያልቅ ትነግሪኛለሽ። ባለቤቴ ለራሷ በምታመጣበት ወቅት ታመጣልሻለች። እሺ እሺ። እየረፈደ እኮ ነው። አሁን ሂጂ። ደህና ዋሉ መምህር። ደህና ሁኚ። ቀስ በይ። እቺ ልጅ ተጎድታለች። የእውነቷን ይሆን የተቀበለችኝ ደስ እንዲለኝ ብላ
ማን ያውቃል? እኔን እናቴን እንደው ምን አገኘሽ? አክስቴ አሁን ደህና ነኝ እያልኩሽ። አይ ደህና እንዲህ እግርሽና ጭንቅላትሽ በፋሻ ተጠቅልሎ ነው ደህና ነኝ የምትይ? ወይኔ ልጄን ተመስገን ነው። ትላንት በስቲያ እኮ ተዚህም የባሰ ነገር ነበር ብለው ነው ሐኪሞቹ የነገሩኝ። ወይኔ እንደምናምን እንደው ዘመድ እንደሌላት ባዶ ሆስፒታል ብቻሽን። ኧረ አክስቴ ተይ ተመስገን ነው። ተዚህ የባሰው ቢመጣ ምን ሊባል? ምኑ እንደምባራ ነው በይ። ሲንኮኮብ እንደው ላይሽ ላይ ወጣው። ኧረ እሱ ጥፋትም አልነበር። እንዴት እና ታዲያ ማጥፋት ሊሆን ነው? ያስካላን ነገር መቼ አውቀሽው እንዴ? በጉቦና በምንጃ ይሄን የመንጃ ፈቃድ ያገኛሉ እየበረሩ ሰው ላይ መውጣት። እስቲ ምን ያጣድፈዋል? ምን ያጣድፈው ነበር በይ። አክስቴ እኔው ነኝ የገባሁበት። እንዴ እኮ እንዴት? በቃ እቤት አሳይሻለሁ እያለ ወሮ በላ ሁሉ ያዋከበኝ። እሱን አመልጣለሁ ብዬ ነው ጥልቅ ያልኩት። ወይኔ ልጄ እኔን እናቴን እኔን እንደውም አስተዋይ ሹፌር ባይሆን መጥፎ ነበር። ተርፈሻል ነው እንግዲህ ሐኪሙ ያለኝ። እኔ የምለው እንደው በሰላም ተሰናብተን ከተለያየንበት እንደው ምን እግር ነው የመለሰሽ ልጄ? እንደው ምን እግር ነው? አይ እሱን ታይ አው እንደ ልማድሽ ሳትደውይ እንደው ብቻሽን እንደው የመለሰሽ ምንድን ነው? በደህና ነው። በደህና እንዴ? የምንም ባኑ አንጓች እንዴ? አሄሄ መቼ አጣሁት? በደህና አይደለም ራክስቲ። እንደው በደህና አልመጣሽም። አይ መቼ በጤና ሲያቃዠኝ ከረመ። ስትሄጂም እንደው ቅር እያለኝ ይሄን ሊያሳየኝ ነው። እንደው ከማን ነው? እንደው ከደምለው ነው አይደለም? አይ እኮ ከማን ነው? አክስቴ ምን አለ ብትታዩ። አልተውም። ከዛች ምላሰኛ እናቱ አይደል? ትንሽ ነገር ነው። ታዩ እባክህ። ትንሽ ነገር እንዴ? እኮ አንጓቼን አጥቻት በትንሽ ነገር አምራ ለብቻዋ ቤቷን ጥላ የምትመጣው። አይ ነው ነኝ። አይ አንቺ አትደብቂ ነው የምለው። አዎ መቼ አጣኋት? እስከ ዛሬም አንቺ ሆነሽ ነው እንጂ ያንን ባህሪዋን ማን ሊቋቋመው እንዴ? ቆይ እኮ ምን ይሁን ነው የምትለው? ቆይ ያው ካልወለድሽ የሚል ንዝነዛዋ ነው አክስቴ። እንግዲህ ልጄ እሱ ፈጣሪ ያልሰጠሽን አንቺ አትጠፈጠፍሽ አሰሪው እንዴ? ወይ እሷ እንደው ለትንሽ ለትልቁ የምታፈነድደው ውቃቢዋ ለምን አይሰጣትም? ቆይ አክስቴ እባክሽ አትበሳጪ። አይ ከእንግዲህም አይሆንም። ይቺ ነገረ ሰሪ እናቱን ከቤት አላባረርም ያለው አባወራው ተብዬ ነው ደግሞ ደመኛሽ። ደምልኝ? አዎ እሱ እናቱን አስጠግቶ ወይ ረፊ ሳይል ወይ ዞር ሳያደርግ ሲያሰቃይሽ አይኖርም። ተመልሰሽ እዛች ቤት መግባት የለም። ይሄው ነው እንዴ? በቀላል ነው? የምን ቀላል እንዴ? ቀላል የለም። ዘመድ እንደሌለው ባዳ የሚያሰቃዩሽ እኛን ቦግ ማረግ የዳርንላቸውን ዘመዶችሽ ንቀው አይደለ እንዴ? ተመልሰሽ እዛች ቤት አትገቢያትም። አክስቴ ምን ነው አንጓቼ እንዴ? ምን ነው እንዴ? ደግሞ አመመሽ እንዴ? አዎ ሐኪሙን ትጠሪልኝ? አይ ምንድነው አንቺ? ምንድነው ፍዝዝ የምትዩ? ጠረጴዛዎቹ አይወለወሉም እንዴ? እየወለወልኩት ነው እኮ። ወልወዋ ምን አፍጥጠሽ ታየኛለሽ? እሺ ዝም ብለሽ ይሄን ቢራ ስትከለብሽ ታድሪያለሽ፣ ጠዋት ስታዛግብኝ ትውያለሽ። በይ ፈጠን በይ። አንተስ? ቆሜ እኮ የምጠብቀው አንተን ነው። ቦኖቹን ይዘህ መተና ሂሳብ እንስራ። ደግሞ ሄሎ እንዴት ነው ድምጽዎት? እኔም ማለት ማን ልበል? የጥሩማ ቤት ድምጽ እየሆነ አይደል እንዴ? ውይ ዳምጤ ነህ? ኧረ አይደለሁም።
ድምፅ ጠፋብኝ በእኛ ያንተ ድምፅ ይጠፋኛል። እየጠፋሽ እያየው። እባክህ ስልኩ ትንሽ ጥራት ስለሌለው ነው። አይደለም የሚደውሉልኝ ሰዎች እየበዙ ስለሆነ ተምታታብኝ ይሻላል። ዳምጤ ደግሞ ነገር ማጣመም ትወዳለህ። ምኑን ነው ማጣመመው አንቺ? ተማማ ጉያሽ ስር ተሸጉጦ ፍቅርን ሲያዝ የምልሽ የነበረ ድምፅ ሲረሳሽ እያየ ስነግርህ እንዴ ስልኩ ነው አልኩህ እኮ። ደግሞ ይቅርታ ብያለሁ። እሺ እንዴት ነው? ሁሉም ደህና ነው። ይሄ ያንቺም ደህንነት ይጨምራል? አዎ የዳምጤ የሆነ ነገር ሁሉ ደህንነት እሱም በጣም ደህና ነው። የምን ሳቅ ነች ሳቋ? የምን ትመስላለች? የምትል አይ አይደለም። አንተን የምወድህን ሳገኝ የተፈጠረ የደስታ ሳቅ ነው። አምንሻለሁ። እሺ ቤቱ እየተለመደ ነው? በጣም የተጠበቀው ነው? ኧረ ከጠበቅ ነው በለ ከምር እንዴ ዳምጥሽ ሙት። ድሮስ ያንተ ቅድ መሬት መቼ ጠብ የሚልበት ጊዜ አለ? አንቺማ አይሆንም ሌላ ቤት እንስራ ብለሽኝ ስትሞግችኝ አልነበር? አይ ስህተቴን ሳልቀደም አምኛለሁ። የብርማ ህዝብ ጥሩ ራዩን የሚያይበት የምሽት ቤት ተከፍቶለታል። አዎን ቤት ራዩ በጥቂት ጊዜ እየለመደ ነው። ግን ከየት አሰብከው? ምኑን? ስሙን ቤተ ራእይ። ቤተ ራእይ የማቻ አጎቴ ቅድ ነበር። ብርማ ውስጥ ፍቅርን፣ ደስታን፣ ውበትን የሚያፍስ የራእይ ቤት መክፈት ይመኝ ነበር። እናም ያ ህልማቸው በልጃቸው ሆነ። እሺ በልጃቸውና በልጃቸው ውድ ፍቅረኛ ሆኖ ነው። አመሰግናለሁ እኔ ጌታ። ያው ወሮታውም ወደ ጤና አዳም አቅንቷል። አንዳንድ ነገር ደግሞ ፈልጌ ልደውልልህ ነበር። ምን? እዚህ አንዳንድ ያልተሟሉ እቃዎችን ከዛው ከአስኳል ገዝተህ እንድትልክልኝ ፈልጌ። ምን እንደሆነ አንቺ ጽፈሽ ይዘሻቸው ነይ። ወዴት? አስኳል በፍጥነት እንድትመጪ ፈልጋለሁ። እኔ እንዴ እዚህ ቤቱን ስለማን ለሆነ ሰው አደራ ብለሽው ነይ። ምንድነው ዳምጤ? በጣም እፈልግሻለሁ። በስልክ ነግረኝ የሚሆን ነገር አይደለም። በአካል እዚህ እንድትመጪ ነው የምፈልገው። ምንድነው ችግር ላይ ነህ እንዴ? ይኸውልሽ እዚህ እየሰራሁት ያለሁት ነገር አለ። እሺ የአስኳሉን ሌላ ቤት ራእይ እየሰራሁ እና ለሱ በጣም እፈልግሻለሁ። የበለጠ እንዳትጠይቂኝ በቃ። እሺ ያጠይቅኛል። ስማኛ ቆይ አንድ ጊዜ ማንን ነው አደራ ብዬ የሆነው? እናም በአስቸኳይ እሺ አንቋቼ እንዴት ነሽ? ደህና ነኝ ፍቅሬ። እትዬ በሩጫ ስታስጠራን ጊዜ እኮ አመመሽ መሰለኝ። ምን ላርግ ብለሽ? እንዴት? ኧረ ተይኝ አክስቴ አምርራለች። በምኑ? በቃ በደህና ነው የመጣሁት ብላት ልታምነኝም አልቻለች። እዚህ ሆስፒታል 2 ቀን ስትቆይ ከፍቅር አምባስ ትነሽ ደምለው አለመደወሉ ለትዬም ለሁሉም ሰላም ይመስላል። በቃ እንደው ትንሽ ነገር ነው ብዬ ነው። እኔማ ከሆነሽ ትንሽ ታርፊ፣ ፊትሽ ጥሩ አይደለም። ኧረ ደህና ነኝ ፍቅርታ። አቤት። እንደው እቴ አንድ ነገር ልለምንሽ ነው እባክሽ እሺ በይ። ምንድነው እሱ? ጠይቂኝ። ስልክ እንድትመጪልኝ ነው። እሺ የት ነው? ፍቅር አምባ አስኳል ደህና መግባቴን እንደው ለደምለውን እንድትነግረው ለስልከኛዋ ንገሪልኝ። እሺ አንጓት እየደበቅሽ ነው? በሰላም ነው የመጣሁት ብለሽ ነበር። ዝም ብለሽ ብቻ ስልኩን ምችልኝ። እሱን እሺ ብዬሻለሁ፣ ግን የሆነውን ሳትፈሪ ብትነግሪኝና የበለጠ በረዳሽ ብዬ ነው። ስልኩን ከመታሽልኝ ይበቃል ፍቅር። እሺ አላስጨንቅሽ። አደራ ስልኩን አክስቴ እንዳትሰማ፣ ካየሽ ትከለክልሻለች። እሺ ደውዬ አስኳል በሰላም ገብቻለሁ ነው የምልልሽ። አዎ አይኑን አይቼ ብሞት የማይቆጨኝ ነበር። እንዴ አንቋች ምንድን ነው የምትይው? ምን ሆነሽ ነው የምትሞቺው? ምን ይታወቃል፣ ራስሽንም አታውቂ ነበር አይደል ሲሉ ነበር። ከዛ በፊት ደምለውን አይኑን ባየው እኮ ስለተጣላሽ ነው አይኑን ማየት የፈለግሽው? አይደለም ነው ምንም እንደማትሆኚ ደህና እንደሆንሽ ዶክተሮቹ ተናግረዋል። ምን ይታወቃል፣ ሆዴ ፈርቷል። እባክሽ ደውይልኝ ፍቅሬ። እሺ ብዬሻለሁ። አንቺ ግን ሆድሽ እንዲህ አይባባ፣ ደህና ነሽ? አይኑን ሳላየው ነው ደህና መሆኑ። በይመጣው
እዚሁ ነህ እንዴ? አሁን እንዴት ነች? ደህና ነች። ትንሽ ግን ሳትፈራ አልቀረችም። የሚያስፈራ ነገር እንደሌለ ዶክተሩ ነግሯታል እኮ። እንዴ በምን ማስረዳት ይቻላል? እትዬ ለሰደበች ነገር ይቅርታ። አይ ይሄ ያለ ነገር ነው። ብዙ ሰው በዘመዱ አደጋ ሲደርስ መናደዱ የተለመደ ነው። ልክ ነህ። አንጓች የኔው ጥፋት ነው ስትል ነበር። እሷም ነው ማለት ያስቸግራል። የከተማ ጮሌ ሲያጣድፋት ያመለጠች መስሏት ነበር። ማንኛውም ተርፋለች፣ ተመስገን። አዎ እቃዋ ውስጥ ነዋ የእኛን አድራሻ ያገኘው። አዎ ራሷን ስታ ትንሽ ጊዜ ቆይታ ስለነበር ስትነቃ አጠገቧ የሚኖር ዘመድ እንድታይ ነበር እቃዋን ስንበነበር አድራሿን ያገኘው። አዎ የእኛን ፊት ስታይ ተጽናንታለች። ሆስፒታል ላደረክላት። አይ ይሄ ምንም የሚያስመሰግን አይደለም፣ ግዴታዬ ነበር። እኔም ብለው ፍቅርተ አንድ ነገር ልጠይቅሽ ነበር። ምንድን ነው? ደምለው ማለት ነው ማለት የታወቀው? አይ ራሷን ስታይ የነበረ ጊዜ ደጋግማ የምትጠራው ስም ነበር። ባለቤቷ ነው። እውነት? አሁን የት እንዳለች ያውቃል? አያውቅም። ማለት እዛው ፍቅር አምባ ነው ያለው። ግን ደውላችሁ ብትነግሩትስ? አዎ ይመስለኛል ከባለቤቷ ተጣልታ ስትመጣ ነው የተገጨችው። ከምርሽ ነው? አዎ እሷ ግን እንድደውልላትና እዚህ መሆኗን እንድነግርላት። ይቅርታ። ሄሎ ሃይ ሲስተር። ቆይ ረጋ በያ። ጉዳዩ የኔም ጉዳይ እኮ ነው። እንዴት? የገጨኋት ሴት እኮ ነች እንዴ? ምን? ለመታከም የሰጠው ብር ይበቃል? እንዴት ነው የምታስቢው አንቺ? ቆይ አሁን ሱቁን ዘግቻለሁ። ግን ዘጋችሁ። ይቅርታ ልለይሽ ነው ፍቅርተ። ምን ነው ፊትህ ጥሩ? አዎ ትንሽ እመልሳለሁ። ነይ ቻው። ስልክ ለምነው ስል አሁን በምን ሳንቲም የት ነው የምደውልላት? እጀ ደመቀ እንደ መምህር ሰረቀ፣ አበባ አስመላሽ እንደ ውባለም፣ ወለላ አሰፋ እንደ ወይዘሮ ሙሉ፣ አስቴር በዳኔ እንደ አንጓች፣ ጀንበር አሰፋ እንደ ፍሬዘር፣ ሽመልስ አበራ እንደ ዳምጠው፣ ሸዋፈራው ደሳለኝ እንደ ኤርሚያስ፣ ሀረጋዊን አሰፋ እንደ ፍቅርተ የዛሬውን ክፍል 71 ድራማን የተጫወቱት ተዋንያን ነበሩ። አዲስ ገብረ ማርያም፣ መስፍን ጌታቸውና ዳንኤል አበበ በቡድን ድራማውን የጻፉት ደራሲያን ሲሆኑ ዳንኤል አያሌው አዘጋጁ ነው።